ዳጣ እናቷ ሰላም እንደሆነች አቶ ደረጀ ነገራት። ዳጣ አባዬ እየቀለድክ አይደለም፣ እንዴት ሆኖ እናቴ ሰላም ልትሆን ቻለች? እኔ አሁኑኑ ማግኘት አለብኝ አባዬ እባክህን በማለት ትደነግጣለች። መኪና ውስጥ ማለት ነው። እባክሽን ዳጣ ተረጋጊ፣ በዚህ መንገድ እነግርሻለሁ ብዬ አልጠበቅኩም ነበር። እስከ ዛሬም ያልነገርኩሽ እንደዚህ ትሆኛለሽ ብዬ ነበረ። እባክሽን ተረጋጊ ልጄ ሲላት፣ አቶ ደረጀ እንግዲህ እያባበላት በነበረበት ሰዓት ዳጣም አሁኑኑ መሄድ አለብኝ፣ እንዴት ዝም ትሉኛላችሁ? እስከ ዛሬ አጠገቤ ተቀምጣ አባዬ እንዴት ሳትነግረኝ ዝም ብለህ ጨክነህ እንዴት ዝም ትለኛለህ? በማለት እንግዲህ በጣም ታዝናለች። ልጄ ይህንን ያልነገርኩሽ ያለሁበትን ችግር ታውቂያለሽ። ተረጋጊና አሁን ወደ እናትሽ እንሂድ በማለት እንግዲህ ወደ እናቷ ይዟት ይሄዳል ማለት ነው። ሰላምዬን ካገኘቻት በኋላ ሰላም አንቺ እናቴ ነሽ? እውነት አንቺ ነሽ? እንዴት ታዲያ ልጅሽ መሆንሽን እያወቅኩኝ እንዴት አስችሎች ነው ዝም ያልሽኝ? በማለት እንግዲህ ግራ ይገባሉ ማለት ነው። ሁለቱም ተቃቅፈው ይላቀሳሉ። እንግዲህ ዳጣ ልደቷ ሊከበርላት እያበጃጁ ነበር፣ ዲኮር እየሰሩ ነበረ። በዛን ሰዓት ገዛኸኝ እንግዲህ ነይ ቶሎ ብሎ በመጣችበት ሰዓት ምንድን ነው ስትለው አቶ ደረጀ አባትሽ እየፈለገች ነው ይላታል። ዳጣም የት በማለት በድንጋጤ ክው ትላለች ገና ከመውጣቷ ከበሩ። ከዛም የት ነው ያለው በማለት እየተንቀጠቀጠች እና እየተርበተበተች ወደ አባቷ ጋር ትሄዳለች። አባቷ መኪና ውስጥ እንደሆነ ደረጀ ይነግራታል። ከዛም እሷ በመቀጠል ወደ መኪናው ውስጥ ትሄዳለች። መኪናው ከሄደች በኋላ እንግዲህ መኪናውን ከፍታ ሳትገባ ቆማ ታያለች ማለት ነው። አቶ ደረጀም ደግሞ ለእሷ የሆነ አሪፍና ደስ የሚል ሰርፕራይዝ የሆነ ነገር እንደያዘና እሷ እንድታወርድ እንደሆነች ይነግራታል ማለት ነው። አውርደሽ ከመጣሽ በኋላ የምነግርሽ ነገር አለ ይላታል። እቃውን አድርሳ ከመጣች በኋላ ስለ እናቷ ሰላም ይነግራታል። ዳጣም በድንጋጤ ትወድቃለች ማለት ነው። እንግዲህ ወይዘሮ ማርታ ናታንን ግዴታ አቢጌልን ማግባት አለብህ እያለች እየቸከቸከችው ነው። ጸባው ተስተካክሏል ወይ? አሁን እንዴት ናት? የድሮዋ ኤቢ አይደለችም በማለት እንግዲህ ግራ እያጋባችው ይገኛል። በጣም ያሳዝናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ይብዛልኝ በያላችሁበት። ለዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ። ውድ አገሬ ልጆች እንቅልፌን ትቼ ማለት ነው ቪዲዮ እየሰራሁ ነው፣ ግን እውነት አበረታቱኝ። እንቅልፍ እያጣሁኝ ነው ማለት ነው። ይኸው 2 ቀን 3 ቀን በቃ ሌሊቱ ቶሎ ነው የሚሄደው። ስብሃናላህ ሰዓቱ ምን ጊዜ ነው የሚሄደው እላለሁኝ ማለት ነው። ምክንያቱም ስራ ጨረሱ ስል ስራው ይጓተታል ማለት ነው። እንግዲህ በዛ አጋጣሚ ቪዲዮ ለመስራት አልተመቸኝም። ልጆቹን በተኙ ሰዓት ስለሆነ ቪዲዮ የምሰራው። እባካችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ወይዘሮ ማርታ እንግዲህ አቶ ደረጀ ለዳጣ እናቷን በነገረባት ሰዓት የዳጣ ልደት እንዴት አወቃችሁ? አንቺ ልደትሽን ሳታውቂ ቤትና አቶ ደረጀ እንዴት ሊያውቅ ቻለ? በማለት እንግዲህ ግራ ተጋብታ ነበር ከዚህ በፊት። አሁን ላይ ለካ እንደዛ ስትሆን የነበረው ዳጣ ልጅህ ናት በማለት እንግዲህ ወይዘሮ ማርታም ታውቃለች። አቶ ደረጀ ምን ዳጣ ብቻ ወንዱም ልጅ እሱ እንደሆነ እንግዲህ ማርታ አላወቀችም ማለት ነው። ውሃ እንዳያችኋት እንግዲህ ከበኖና ውስጥ ቃሪያ የተፈጨ ቃሪያ አድርጋ ለአክስቴ እሰጣታለሁ ብላ ይዛለች። ያንን እንግዲህ የተፈጨ ቃሪያ አይ ውሃ አንዳንድ ጊዜ አንቺን ባደረገኝ ይላሉ። የእውነት በቃ ስራዋ ሁሉ እንደ ህፃን ልጅ ነው እና በጣም ደስ ትላለች በነገራችን ላይ። እና እንግዲህ አቶ ደረጀ የአባትነት ጥግ እውነት ለመናገር ማለት ነው። አባወራነት ቤት እንዴት እንደሚያዝ እንዴት እንደሚደረግ ልጆች እንዴት እንደሚቀጡ
አቶ ደረጀ በእውነተኛ ታሪክ የተመሰረተ ድራማ ነው እያሳዩን ያሉት። በጣም ደስ ይላል ማለት ነው እውነት። እንትና ደግሞ ወይዘሮ ማርታ እንግዲህ ናታንን ግዴታ አቢጌልን አግባልኝ እያለችው ነበረ። ከዛም እንግዲህ አቢጌልን እንደማያገባት እንደማይወዳት መናገር ቢፈራም ግን በዝምታ መልሱን ሰጥቷታል። መልሱ እንግዲህ ገብቷታል ብዬ አስባለሁ ማለት ነው። ምክንያቱም ናታን አቢጌልን ሊያገባት አይችልም ማለት ነው። አንድና አንድ ዳጣን ነው የሚወደው። ዳጣ ደግሞ እኔ እየጨነቀኝ ነው ይሄንን ችግር ለአባዬ ልንገረው በማለት እንግዲህ ናታን ሲነግራት እኔ አባዬ ትምህርቴን እንድማርና ስራ እንድሰራ ነው በዚህ እድሜ የምፈልገው እንጂ ትዳር ይዤ ወይም ተጋብቼ ፍቅረኛ ይዤ እንድኖር አይፈልግም ትለዋለች። እሺ ምን ማድረግ አለብን ይላታል። ሁሉም ግራ ተጋብተዋል። በተለይ ናታን ማለት ነው። ምክንያቱም ወይዘሮ ማርታ ልጄን ታገባልኛለህ አቢጌልን ጸባዋ ተቀይሯል አሁን እንዴት ናት እያለች መቆሚያ መቀመጫ አሳጥተዋለች ማለት ነው። ምክንያቱም ናታን በጣም ጥሩ ልጅ መልካም ልጅ እና አስተዋይ ልጅ ስለሆነ ማለት ነው። ውሃ ደግሞ እንግዲህ እንደ ዋህነቷ በነሆና ገዝታችሁ ነው በተባሉበት ሰዓት እንግዲህ የዛኔ ደረጀ ጋራ አይስክሬም እገዛበታለሁ እሰጥሃለሁኝ እያለች በር ላይ እየተማጎተች ነበረ ማለት ነው። ድንብላል ድንብላል አላልኩም። ያቺ ማናት ምጥን ፀጉርሽን ልስራሽ በማለት እንግዲህ እሷን አንድ ጊዜ ትፈታለች አንድ ጊዜ ትሰራለች ምጥን ማለት ነው። ስለዚህ ምጥንና ውሃ አንድ አይነት ከአንድ ወንዝ ይቀዳል ነው የሚባለው። ዳጣ በዳኒስ እንትና ማን ነበረ ስሟ አቢጌል ደስ የምትል ልጅ ሆናለች።